በተለይ ወጣቶች የኔነ የሚል የሌለን ብቸኝነት የሚሰማን እንሆናለን። ብዙ ጊዜ በብዙ ሰዎች ተከበን ብቻችንን እንደሆንን ይሰማናል። ብዙ ጊዜ ከሰዎች ጋር ሆነን ባዶነት ይከበናል። የኔ ነህ የሚል የሌለን ምስኪን ነን ብለን እናውቃለን። በዚህ ጊዜ ነው ይሄንን ድምፅ መስማት የሚያስፈልገው። በስምህ ጠርቼሃለሁ፣ አንተ የኔ ነህ ይላል እግዚአብሔር። ብዙ ጊዜ ወጣቶች ከቤተሰቦቻችን ጋር እየኖር ቤተሰቦቻችን ግን የኛን ዓለም ላያውቁት ይችላሉ። ብዙ ወጣቶች እንዲህ ሲሉ ይሰማል፣ ቤተሰቦቼ እኮ የኔን ዓለም አያውቁትም ይላሉ። ቤተሰቦቼ ወደ እኔ ዓለም አልወረድም ይላሉ። ቤተሰቦቼ ከኔ ዓለም ጋር አልተዋወቁም ብለው ይወቅሳሉ። ወገኖቼ እውነት ነው። ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልወረዱ ይሆናል። ወጣቶች ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልተዋወቁ ይሆናል። በዚህም ብቸኝነት አጥቅቷችሁ ይሆናል። ግን ወጣቶች አንድ እውነት እንንገራችሁ። ወላጆቻችሁ የእናንተን ዓለም ባያውቁትም አምላካችሁ ኢየሱስ ክርስቶስ ግን የእናንተን ዓለም ያውቀዋል። ከወጣቶች ዓለም ጋር ወደ ወጣቶች ዓለምም ወርዷል። ወደኛ ዓለም እንኳን ሳይቀር መጥቷል። የኔና የናንተን ሰውነት እንኳን ሳይቀር ወስዷል። የኔና የናንተን ዓለም የሚያውቅ አምላክ አላችሁ። ወደኔና ወደ እናንተ ዓለም የወረደ አምላክ አላችሁ። ሰው መሆን ለተወደደ መድኃኒታችን ለኢየሱስ ክርስቶስ ክብር አይደለም፣ ውርደት ነው። የተዋረደው ሰውነታችንን እንኳን ሳይቀር ነው የወሰደው። ወገኖቼ የኔና የናንተን የተዋረደ የሰውነታችንን ዓለም ያውቀዋል። ወደ ሰውነታችን ብቻ የወረደ አይደለም። ከኔና ከናንተ መካከል ወጣቶች ማን ጸያፍ ሽታ ያለው ቦታ ተወልዷል? የላሞችንና የአህያን ሽታ አሽትቷል። እግዚአብሔር ያሳያችሁ። ወደዚህ ብርቱ ጸያፍ ዓለም እንኳን ወርዷል ጌታችን። በሬም የጌታውን አህያም የጌታውን በሬም ጋጣውን አወቀ እስኪባል ድረስ በሽታዎቻችን መካከል ተዋውቋል። እስከዚህ ዓለማችን ድረስ ወርዷል። ምእመናን መተው ነው ካላችሁ እንደ ክርስቶስ የተተወ ማን አለ? መጣል ነው ካላችሁ በቤተልሔም እንደ አምላካችን የተጣለ ማን አለ? መረሳት ነው ካላችሁ በወገኖቹ መካከል የተረሳ እንደ ክርስቶስ ያለ ማን አለ? ወጣቶች ምናልባት በምትወዷቸው መካከል ጥሩ ዋጋ በምትከፍሉላቸው መካከል ተረስታችሁ ይሆን? ሊዋጃቸው የመጣ ዘመዶቹ እንኳን የጠሉት አምላካችሁ ኢየሱስ ክርስቶስ እኮ አለ።
ከሱ በላይ ተትታችሁ ይሆን? ከሱ በላይ ተረስታችሁ ይሆን? ከሱ በላይ በር ተዘግቶባችሁ ተባራችሁ ይሆን? ከሱ በላይ ጀርባ ተሰጥቷችሁ ይሆን? ከሱ በላይ ተነቃችሁ ይሆን? ከሱ በላይ ቆሻሻ ቦታ ተጠላችሁ ይሆን? በእርግጠኝነት ዓለማችንንማ ያውቀዋል ክርስቶስ። ሽታና ክርፋታችን እንኳን ሳይቀር ነው የሸተተው ክርስቶስ። ወገኖቼ ይሄ ብቻ አይደለም፣ መቃብራችንን እንኳን ሳይቀር ቀምሶታል ክርስቶስ። እንግዲህ ከሞት በቀር የሚያስጸይፍ ምን አለ? ከድንጋይ በቀር የሚከብድ ምን አለ? ድንጋያችንን እንኳን ተንተርሶታል። አፈራችንን እንኳን ሳይቀር ቀምሶታል። እንኳን የተዋረደው ሰውነታችንን እንኳን የተተወ ሽታችንን ምእመናን የተንተራስንበትን የሞት ድንጋይ እንኳን ሳይቀር ጎብኝቶታል። ሞቷል። ከዚህ በላይ እንግዲህ ምን ይመጣል? ከዚህ ከፍ ያለ ነገር ላሳያችሁ። በሞት ብቻ አላበቃም። እግር በእግር ሲኦላችን እንኳን ሳይቀር ሄዶ ገብቷል። እንግዲህ ምን የቀረው ዓለም አለ? እነዚህን ሁሉ ዓለሞች ከቀመሰ የኔና የናንተን ትንሿን ዓለም አያውቅም ይባላል። ልክ ነው ወጣቶች። ምናልባት ውዶቻችሁ የናንተን ዓለም ላያውቁት ይችላሉ። ውድ የሆነው አምላካችሁ ግን የናንተን ዓለም ያውቀዋል። የናንተን ዓለም ይረዳዋል። ወደ እናንተ ዓለም መጥቷል። የናንተን ዓለም ያውቀዋል። ብቻችሁን እንደተሰማችሁ ብቻችሁን ብቻ እንደሚመስላችሁ እንዳትቆጥሩት ነው ይሄን የምናሳያችሁ። ደግሞም ዝንባሌን፣ ስሜቴን፣ ፈቃዴን ማንም የሚረዳው የለም። አያውቁትም ቤተሰቦቼ፣ አያውቁትም ወገኖቼ። ስሜቴንና ዝንባሌን እንኳን አያውቁትም ብለው ብዙ ወጣቶች ብቻነትን ይመርጣሉ። የተወደዳችሁ ኦርቶዶክሳውያን ስሜታችሁን የሚጋራ ብቻ አይደለም አሁንም ነግራችሁ። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ ተፈትኗል። ተፈትናችኋል። ከክርስቶስ በቀር ግን አልተፈተናችሁም። መከራ ደርሶባችኋል። ከአምላካችሁ በቀር መከራ የደረሰባችሁ ግን አይደላችሁ። ከኃጢአት በቀር ስሜቶቻችንን፣ ዝንባሌዎቻችንን ሁሉንም ነገር ተጋርቷል። ያውቀዋል። የማያውቅ ጨካኝ አምላክ እንዳይመስላችሁ። ስለተፈተነ፣ መከራን ስለተቀበለ፣ ብቻነትን ስለተጋፈጠ፣ መተውን ስላጣጣመ ስትተዉ ይራርላችኋል። ብቻችሁን ስትተዉ ይጎበኛችኋል። የኔ ባይ ባጣችሁ ጊዜ የኔ ናችሁ ይላችኋል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ የሚለው ቃል አጽናና። ባይፈተን ይጨክንብን ነበር። ነገር ግን መከራን ስለተቀበለ፣ በዚህ ዓለም ስለተፈተነ፣ ወጣት ሆኖ መገፋትን ስላየ ሊራራልን ይችላል ነው የሚለው። ወጣቶች ሆይ የሚራራ አምላክ አላችሁ። ፈተናችሁን የሚረዳ አምላክ አላችሁ። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ ላይረዷችሁ እንኳን ቢችሉ መፈተናችሁን የሚረዳ አምላክ አላችሁ። አንዳንድ ጊዜ ተሰጦቼን፣ ዝንባሌዎቼን፣ ክህሎቶቼን የሚያደንቅልኝ
እውቅና የሚሰጠኝ ስለሌለ የብቸኝነት ስሜት ብቻ አይደለም የበታችነትም ስሜት ይሰማናል የምትሉ ወጣቶች ካላችሁ ወጣቶች ሆይ ማን እንደ እግዚአብሔር አክብሮ ፈጠራችሁ መሰላችሁ? ክህሎቶቻችሁን፣ ተሰጦቻችሁን፣ ማንነታችሁን ብቻ አይደለም ግሩምና ድንቅ አድርጓችሁ እንደፈጠራችሁ አታውቁ? ወጣቶች ሆይ ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው እስኪል ድረስ መጽሐፍ የጠየቀው ለሰው የተደረገለት ነገር ምንኛ ጽሑፍ ነው። ለእንስሳት ሰው የሆነ እንዳይመስላችሁ ወጣቶች፣ ወይም ከመላእክት ለአንዳቸው መስቀል ላይ የዋለ እንዳይመስላችሁ ወገኖቼ። ታስበው ዘንድ ሰው ምንድነው? የቤተልሔም ከብቶች በረት መጣለት ዘንድ ሰው ምንድነው? ትጠማለት ዘንድ ሰው ምንድነው? ትወድቅና ትነሳለት ዘንድ ሰው ምንድነው? መከራ ትቀበልለት ዘንድ ሰው ምንድነው? ታከብረው ዘንድ አንተ የተዋረድክለት ይህ ሰው ምንድነው? ይሄ እኮ በጣም የሚያመራምር ጥያቄ ነው። ምን ብትሆን አምላክ እንደመጣልህ ታውቃለህ? አንተ ወጣት ሆይ ከሰማይ ዙፋኑ አምላክን የሳብከው አንተ እኮ ልዩ ፍጡር ነህ። ለመላእክት የተሰቀለ ይመስልሃል? ለማን የመጣ ለእንስሳ የመጣ ይመስላችኋል? የእግዚአብሔር ቃል እንደሚናገር ግሩምና ድንቅ ሆኜ ተፈጥሬ ያለሁና አመሰግናለሁ እንደሚል በጣም ግሩምና ድንቅ ነን፣ ተመርምረን ማናልቅ በጣም ልዩ ነን ወጣቶች። ተሰጦቻችንን ክህሎቶቻችንን ብቻ አይደለም ፍጥረታችንን እንኳን ተመልከቱት። ከፍጥረታት እግዚአብሔር በእጁ ማንም ፈጥሮ ያውቃል። በእጆቹ የነበርክ አፈር እኮ ነህ አንተ። የእግዚአብሔር እጆች ያበጃጁሽ እኮ ነሽ አንቺ። እንዴ እፍ ብሎ በአፍ ውስጥ እንፋስ ሕይወት ሰጥቶ የሚያውቀው ለየትኛው ፍጥረት ነው? ለፀሐይ ነው? ለጨረቃ ነው? ለከዋክብት ነው? ለኛ ብቻ እኮ ነው እፍ ብሎ የሕይወትን እስትንፋስ በአፍንጫችን ውስጥ የከተተው። ምን አይነት ድንቅ ፍጥረት ብንሆን ነው እንዲህ አድርጎ አክብሮ የፈጠረው? ይህንን ሁሉ ተውት። በተበላሸን ጊዜ ሊሰራን፣ በፈረስን ጊዜ እንደ አዲስ ሊያመጣን፣ እንደ አዲስ ሊሰራን በእጆቹ ችንካር ለማን ተክሏል መሰላችሁ ወጣቶች? ለኛ አይደለ? ግሩምና ድንቅ ሆኖ መፈጠር፣ ዓለም ሁሉ ያየን ማድነቅ ምንኛ ውብ እንደሆነን እኮ ስላላወቅን ነው ወገኖቼ። እውቅናን፣ ሪኮግኒሽን፣ ጭብጨባን ከዚህ ዓለም የምንጠብቅ ዓለም ባላጨበጨበልን ቁጥር ያኮረፍን ምናልባት ወጣቶች ውበታችንን ጥቂት ወጣቶች ስላላሞገሱን ያኮረፍን ጥቂት ገርል ፍሬንዶች እና ቦይ ፍሬንዶች ምናልባት ጀርባ ስለሰጡን ቅር ያለን የተቀየምን እንኖር ይሆን? በጣም ልዩና ውብ ፍጥረት ነን ወገኖቼ። ውብ ፍጥረት የሚደነቅበት ውብ ፍጥረት ከሰው በቀር ማን አለ? ምእመናን፣ ለዚህ ነው የዚህ ዓለም ጭብጨባ፣ የዚህ ዓለም እውቅና፣ የዚህ ዓለም ሙገሳ ስላላገኘን የበታችነትም የብቸኝነትም ስሜት እንዳይሰማን ወገኖቼ። ችሎታዎቻችን ልዩ ናቸው። ተሰጦቻችን፣ ጸጋዎቻችን ሊነገሩ ማይችሉ ናቸው። በዚህ በእኔና በእናንተ ሰውነት ውስጥ እንኳን እግዚአብሔር እጅግ በርካታ እጹብ ድንቅ የሚባሉ ምስጢራትን የሰራባቸው ናቸው ወገኖች። አንድ
መምህር ሲናገር ከ5 ነው ከ6 በላይ ፋብሪካዎች ሰውነታችን ውስጥ አሉ ይላል። የኤሌክትሪክ ሲስተሙ በሉት፣ የነርቭ ሲስተሙ በሉት፣ የውሃ ሲስተሙ በሉት፣ በጣም ልዩ ዓለም ራሱ የሚኮርጅበት እጅግ ልዩ ስርዓቶች ያሉት ትልቅ ፋብሪካ ነው ሰውነታችን ወገኖቼ። ተነቦ የማያልቅ ተጠንቶ የማያልቅ ተመርምሮ የማያልቅ ምእመናን በተለይ ወጣቶች እጅግ በጣም ውብ ነን። በዚህ ምክንያት የበታችነትም በዚህ ምክንያት የብቸኝነትም እንዳይሰማን በተለይ አንዳንድ ወጣቶች በእነዚህ የበታችነትና የብቸኝነት ስሜት ማንም የሚወደን እንደሌለ እየተሰማን ደስ የማይሉ ጊዜያት እናሳልፋለን። ብዙ ወጣቶች እውቅና የሚሰጠኝ ብቻ አይደለም የሚወደኝ ሰው የሌለኝ እኔ የተጠላሁ ነኝ ብለው ያስባሉ። እቺን የእግዚአብሔርን ቃል በመጨከን ወጣቶች ሆይ ስሙ። እግዚአብሔር እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ሲል ስሙትማ። በዘላለም ፍቅር ወድጄሻለሁ። ማንም አይወደኝም ለሚል ወጣት አፍቃሪ አምላክ እንዳለው መስማት ምንኛ ያጽናናል። በዘላለም ፍቅር ወድጄሻለሁ የሚለው ማን ነው? ሁሉን የያዘው እኮ ነው። ባለጸጋው እኮ ነው። ብርቱና ኃያል እኮ ነው። ፍቅሩ የማይለወጥ እኮ ነው። በዘላለም ፍቅር ወድጄሻለሁ የሚለው ምእመናን ይሄንን ድምፅ ሰሙታላችሁ። ወጣቶች አፍቃሪ አምላክ አላችሁ፣ የሚወድ አባት አላችሁ። ምናልባት የአንድ ጣታችሁን ያክል ሰው የማይሞላ ፍቅር ስለነፈጋችሁ ራሳችሁን የጠላችሁ እንዳትኖሩ ይህ ነው የማይባል በዓለም ውስጥም ከዓለም ውጭም የሆነ እግዚአብሔር አምላክ አፈቅራችኋለሁ ይላችኋል። የሚወድ አምላክ አላችሁ፣ የሚያፈቅር አምላክ አላችሁ። እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። ታዲያ ማን ነው ማንም አይወደኝም የሚለው ክርስቲያን? እሱ ከወደደ ዓለም ቢጠላ ምንድን ነው የሚደንቀው? እግዚአብሔር ቢጠላ እኮ ነው የሚያስጨንቀው። ሁሉን የያዘ ጀርባ ሲያዞር እኮ ነው ሁሉም የሚገለበጠው። ወጣቶች ሆይ ምን አይነት አምላክ እንደሚወደን ታውቃላችሁ? ምናልባት እኛ ሰጥተው የሚያልቅባቸው ዘርግተው የሚያጥፉ ሞልቶላቸው የሚጎልባቸው እጅግ በጣም ዓለም ላይ ምስኪን የሆኑ ሰዎች ፍቅር ስለነፈጉን ይሆናል ራሳችንን እየጠላን ያለ ነው። እውነቱን ልንገራችሁ፣ የሚወደንና የሚያፈቅርን ባለጸጋው እግዚአብሔር አለላችሁ። ሰጥቶ የማይጎልበት፣ ሰጥቶ የማይሳሳ፣ ዘርግቶ የማያጥፍ ፍቅር የሆነ እግዚአብሔር ነው የሚወዳችሁ ወጣቶች። ብዙ ወጣቶች ፍቅር አጣን፣ መወደድ አጣን ብለን እየከፋን ሆድ እየባሰን ደግሞ እየነፈረቅን ያለነው እኮ መለወጥ ያለበት ፍቅር በዚህ ዓለም ላይ ስላጣን እኮ ነው። የዚህ ዓለም ፍቅር እኮ መለወጥ አለበት። ጠዋት ወዶ ማታ ሊጠላ ይችላል። አሁን ስሞ ፈቀቅ ብሎ ሊነክስ ይችላል። አሁን ስቆ በኋላ ሊያስለቅስ ይችላል። መለወጥ ያለበት ፍቅር እኮ አጣን ብለን ነው እፍ ካለ በኋላ እፍ እያለ የሚያጠፋ ፍቅር እኮ አጣን ብለን ይሆናል ሆዴ ባሰን ወጣቶች። አሁን የምነግራችሁ በዘላለም ፍቅር ወድጄሻለሁ የሚላችሁ ግን መለወጥ የሌለበት ያውነት ነው ወገኖቼ። ፍቅሩ ዘውትር የማይወድቅ አፍቃሪ ነው እወዳችኋለሁ የሚላችሁ። መለወጥ የሌለበት ፍቅር ብቻ አይደለም ወገኖቼ። አሁን እኛ አጣን ብለን በጣም በዚህ ዓለም ላይ መኖር የከበደን ደግሞም አንዳንዶቻችን የደበረን
አድሎ ያለበት ፍቅር ስላጣን እኮ ነው በጣም የጨነቀን። የዚህ ዓለም ፍቅር እኮ አድሎ አለበት። እናት እንኳን ልታደላ እኮ ትችላለች ስለ ፍቅር። አንዱን ወዳ ደግሞ ተቀነስ ልታረግ ትችላለች። አሁን በዘላለም ፍቅር ወድጄሻለሁ የሚል አምላክ ግን አድሎ የሌለበት ፍቅር ነው ወገኖቼ። ፈታሄ ሁሉን በእኩል የሚያይ ፍቅር ነው ወድጄሻለሁ የሚለው። ምንኛ ይደንቃል ምእመናን። እኔና እናንተን ከሰማዕታት ጋር መውደድ አይገርምም? በመንኮራኩር ከተፈጩት ጋር ማፍቀር አይገርምም? ቀዝቃዛ ጽዋ ውሃ ልንሰጠው ያልቻለውን ደማቸውን ካፈሰሱለት ጋር ማፍቀር አይገርምም? ምንጣፍ ማምጠፍ የከበደን ራሳቸው ከተነጠፉለት ጋር እኩል ማፍቀር አይከብድም? ምን አይነት ፍቅር ነው አድሎ የሌለበት ፍቅር? በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት የመጣውን እኩል የሚያፈቅር ፍቅር፣ ወድቆ የተነሳውን ደግሞ የሚበረታው እኩል እጆቹን ዘርግቶ የሚቀበል ፍቅር ምን አይነት ፍቅር ነው ወገኖቼ? አድሎ የሌለበት ፍቅር። ከረፈደም ከመሸም እየዘለለም እያነከሰም እየነፈረቀም የመጣው የሚቀበል ፍቅር ምን አይነት ፍቅር ነው? ደጅ ደጁን የማይ ፍቅር፣ ይልቁንም የደከመውን ለማቀፍ የሚንደረደር ፍቅር፣ ይልቁንም ጠፍቶ የተቅበዘበዘውን አቅፎ ወደ ቤቱ ለመክተት የሚጓጓ ፍቅር ምን አይነት ፍቅር ነው ይሄ? አድሎ የሌለበት ፍቅር። እናት የወለደችውን አምጣ የወለደችውን ልትረሳ ትችላለች። እኔ ግን አልረሳሽም ከቶም ቢሆን አልጥልሽም ያለ ፍቅር ምን አይነት ፍቅር ነው ወገኖቼ? ይሄ ፍቅር ነው ወጣቶች እወዳችኋለሁ የሚለው። ይሄ ፍቅር ይገባናል። እኔ መግለጽ ሊያቅተኝ ይችላል። ግን በዘላለም ፍቅር ወድጄሻለሁ ሲልሽ ስሚው። በዘላለም ፍቅር አፍቅሬሃለሁ ሲል የምትሰማው ባለጸጋውን መለወጥ የሌለበትን አድሎ የሌለበትን አፍቃሪ ነው ወገኖቼ። ወረት የሌለበትን ፍቅር። የዚህ ዓለም ፍቅር እኮ እኛ እኮ ፍቅር አጣን፣ ማንም አይወደንም እያልን የከፋን ሆዴ ባሰን እየኖርን እንኳን እንዳልሆን የሚሰማን ወረተኛ ፍቅር አጣን ብሎ እኮ ነው። አንድ ሰሞን ይወዳል፣ ከዚያ ደግሞ ብርቱ ጠላት ይሆናል። አንድ ሰሞን ያፈቅራል፣ ከዚያ ደግሞ ነገር ፈልጎ ይርቃል። ወረተኛ ፍቅር። ይሄ አፍቃሪ ግን ወረት የሌለበት ፍቅር ነው። ሁሌ የሚያፈቅር ሁሌ የሚወድ ኃጢአታችንን እንጂ እኛን የማይጠላን ፍቅር። በሩን ዘርግቶ በሩን ከፍቶ እጁን ዘርግቶ የሚጠብቅ ፍቅር፣ ወረት የማያውቅ ፍቅር። ይሄ አፍቃሪ ነው። የሚወደን ወጣቶች እወዳችኋለሁ የሚለን ይሄን ፍቅር የሚመስል ከዚህ ፍቅር የሚተካከል ምን ፍቅር በምድር ላይ ይገኛል ወገኖቼ? ለዚህ ነው ወገኖቼ የበታችነትም የብቸኝነትም ማንም አይወደኝም የሚሉ ስሜቶች ከሚገፋፉን ስሜቶች እንድንጠበቅ አንቺ የኔ ነሽ አንተ የኔ ነህ ብቻ አይደለም በዘላለም ፍቅር ወድጄሃለሁ የሚል አምላክ እንዳለን እንድናውቅ ያስፈልጋል። ምእመናን በተለይ ወጣቶች እኛን በማፍቀር የሚኖር አምላክ እያለ ራሳችንን እንዴት ወደ መጥላት እንደርሳለን?